የሆነ ሮድሪ በቅርቡ ከተናገረው ንግግር ጋር በተያያዘ በእጅጉ የሚያደንቁት የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎችን እያስቆጣ ይገኛል። ሮድሪ ከኦንዳ ሴሮ ከተባለ የስፔን ራዲዮ ስቴሽን ጋር ባደረገው ቆይታ ላይም እንደተናገረው ከሆነ አሁንም ቢሆን የአንድ ዓመት ኮንትራት ከማንቸስተር ሲቲ ጋር አለኝ እናም በዚህ ዙሪያ ተቀምጠን የምናወራበት ይሆናል። ወደ ስፔን ላሊጋ ብመለስ ደስ ይለኛል፣ ያንን ሊግ አሁንም ቢሆን እከታተለዋለሁ ሲል ተደምጧል። ከዚህ በተጨማሪም ሮድሪ አክሎ እናም ለኔ ሪያል ማድሪድ የተዘጋ በር አይደለም ሲል ተደምጧል። ታዲያ ከዚህ ጋር በተያያዘም ስሙ በተደጋጋሚ ከሪያል ማድሪድ ጋር ሲያዝ እንደነበረ ይታወሳል። እሱም ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው ፍንጭ የሆነ አስቴት መስጠቱን ተከትሎ እጅግ በጣም የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎች በዚህ ሰዓት እያስቆጣም ይገኛል። ከዚህ በተጨማሪም ሮድሪ ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው የሚያሳይ አስቴት የሰጠበት መንገድ ይህ ብቻ አይደለም። ስለ ቪኒ ጁኒየርም ሌላ ወደ ሪያል ማድሪድ የሚሄድ ፍላጎቱ እንዳለው ለዛም እንግዲህ ነገራቶችን እያመቻቸ እንዳለ የሚያሳይ አስቴት ሰጥቶ ነበረ። እንደተናገረው ከሆነ እነሱ እኔና ቪኒ ጁኒየርን ለማቃረን ይሞክራሉ፣ ነገሩ ግን እንደዛ አይደለም። በዛ የውድድር ዓመት ላይ ቪኒ ጁኒየር ላደረገው ነገር በጣም ትልቅ ክብር አለኝ፣ የባላንዶር አሸናፊውን የሚመርጡት ሌሎች ሰዎች ናቸው ሲል ተደምጧል። እንደሚታወሰው በ2024 በጣም በርካቶችን ባነጋገረ መልኩ ቪኒ ጁኒየር ባላንዶርን ማሳካት ሳይችል ቀርቶ ሮድሪ የዛ ዓመት የባላንዶር አሸናፊ እንደነበረ ይታወሳል። ታዲያ ከዛ ጋር በተያያዘም ነው እንግዲህ ይህንን አስተያየት የሰጠው። ለማንኛውም እናንተ ስለ ሮድሪ ምን ትላላችሁ? ሀሳባችሁን አጋሩኝ። እኔ የምላችሁ ሲቲዝንስ ሲቲ ከፈለገው የሚቀር ተጫዋች የለም ምናምን ያላችሁት ሳክሰስ ምንሼ ነው። አሁን ማን ሲጀመር ጎስት ልክ ነበረ። ሮድሪ ኦቨርሬትድ ነው ብለሽ ነው መግባት ያለብሽ። ተቃጠልኩ ምናምን ብለሽ ትገቢያለሽ እንዴ? ሮድሪ ኦቨርሬትድ ነው ብለሽ ትገቢያለሽ። ያው ላቲፎ ምናምን ይዛችሁለት ምናምን ሰከሳችኋ። በግልጽ እንደዚህ ውሰዱኝ አይነት ጥያቄ ከማንም ተጫዋች አይቻላቅም። ዋው የተጨቆነ ነው የሚመስለው። ኢሳቅ ከኒውካስል ለመውጣት እንደዚህ አይነት ትግል ያደርግ አይመስልም። ገና ሰመር ሳይደርስ 30 ዓመቱ ነው። የሆነ ሰዓት ላይ ወደ ስፔን መመለስ እፈልጋለሁ እና መቼ በ40 ዓመት ነው የምትመለሰው አባት? አሁን ዛሬ እያለ ነው። በተለይ ፔፕ ከለቀቀ ቻው ሮድሪ ከዛ ኋላ ነው የዛኔ ጎስትሩ ኦቨርሬትድ ነው ምናምን ነገር አለ ምናምን ብለህ እያለቃቀስክ የነበርክ ሰው በሙሉ ልክ ትሬንት ኦቨርሬትድ ነው እንደሚሉት አርክሞች አንተም ኦቨርሬትድ ነው ሮድሪ ምናምን ትላለህ። ቪኒ ምናምን አይ ሮድሪ ግን ምን አይነት ሰው ነው ሙሉ ቲሙ ነው ባለንዶር አንተ አይገባህም ምናምን ብሎ የቀጣህ ቲም እኮ ነው። ማድሪድ ስትሆን ማድሪድ ነው የሚለው። እንደውም እንደዚህ ነው ማድረግ ያለብኝ። ማድሪድ ስትሆን ማድሪድ ነው የሚለው። ገባህ አይደል? ከባድ ነው። ማድሪድ የከበደው በአሁኑ ሰዓት አርሰናል ብቻ ሜዳ ላይ ከሜዳው ውጭ አይተሽዋላ። ማድሪድ ባርሴሎና አወዘ ፕሮፐር ዋን ከፈለጉ 150 ሚሊዮን እንጂ እንደሌሎቻችሁ በነፃ ምናምን ወፍ የለም። እሱም ተጠቅመን ከጨረስን በኋላ ገባሽ አይደል? እሺ በሮድሪ ጉዳይ ሰምታችኋል ብያለሁ። ስለ ሮድሪ ጉዳይ ጎስትም እዚህ ጋር የሰራውን ቪዲዮ አየሁትና ላይክ ሰዎች ቪዲዮ ሼር እያደረጉልኝ ስለነበረ ማለት ነው ደጋገመው። ምንድነው ሮድሪ ኦቨርሬትድ ነው የሚለው ነገር ደጋገመው። ሂኖስ ኦቨርሬትድ እንዳልሆነ አውቆ ለማብሸቅ እየሰራ ያለው ነገር ነው። እኔ ስለማውቀው ለምን ማንም የማይቀበለው ሀሳብ ስለሆነ ሮድሪ ኦቨርሬትድ የሚለውን ሀሳብ ማንም አይቀበልም። ይሄንም ያነሳበት ሀሳብ የዛኔ ስኖቤክ ጋር ኢንተርቪው ላይ ኦቨርሬትድ ተጫዋች ሲባል ማርቲን ኦዴጋርድ ብዬ ስለተናገርኩኝ በዛ ምክንያት ተነስቶ ነው እንደዚህ ያለው እና ኦብቪየስሊ እኔ ምንም የተሳሳተ ነገር አልተናገርኩኝም። የዛን ሰዓት ከብሩኖ ፈርናንዴስ ጋር ኮምፔር ሲደረግ የነበረ ተጫዋች ነበር። ትክክለኛው ነገር የተናገርኩት ኦቨርሬትድ ተጫዋች ነው። አለቀ። ምንም የደበቁት ነገር ማንም የአርሰናል ደጋፊ ተስማማበታል። ከዛ ተነስተ ነው ሲቀጥል ሮድሪ ስለመውጣቱ ጉዳይ ማለት ነው። ማንም ሰው ይውጣልኩ ማንም ሰው ይውጣ። መውጣት ከፈለገ እንኳን እሱ ማለት ነው። ስለ ብዙ ተጫዋቾች ወጥቷል። ጋርዲዮላ ማለት ነው ተለምኖ የሚቆይ ተጫዋች አይፈልግም። አሁን ፍንጭ እንደዚህ ይውጣ ከፈለገ ይውጣ። ምንም የጎደለበት ነገር የለም። አይ ነው ደስ አይልም። እንደዚህ አይነት ሰዓት ላይ እንደዚህ መናገሩ አይነፋም። ገብቷል። ምንም የጎደለበት ነገር የለም ሲቲ ቤት ውስጥ በቃ ሁሉንም በላ ማድሪድ መሄድ ከፈለገ ሂድ። ማንም የያዘው ነገር የለም። ከፈለገ መሄድ ነው። ነገርኳችሁ። ካንሴሎም አልፈልግም አለ። የዛኔ እንደዚህ መሄድ ፈልጋለ ሄደ። ቻው ነው ያለው ጋርዲዮላ። ማንም ሰው ከፈለገ የሚሄድ ይችላል። እንኳን ሮድሪ ያልኳችሁ እኔ የዛኔ ፈርናንዲኒዮ ራሱ ሪፕሌስመንት ይኖረዋል ብዬ ፈርቼ ነበር። ሪፕሌስመንት አይኖረውም ወይ ብዬ ሮድሪ ሪፕሌስ አድርጎታል። ሮድሪ ሪፕሌስ አይደረግም ብዬ አልጠብቅም። ኒኮ ጎንዛሌዝን ጋርዲዮላ ይቀመጥ እንጂ አልኳችሁ። ለምንም ነገር ማንም ሁሉ መውጣት ይችላል። ጥርግርግ ብሎ ማለት ነው። ጋርዲዮላ ብቻ ነው ሲቲ ቤት ውስጥ የሚያቆየውን የሆነ ነገር ይፈልግ። አንድ ሲዝን እንኳን ቢያስቀምጡት ብሩኖ የተሻለ ነገር ይገነባል ብዬ እጠብቃለሁ። ሲልቫም ወጪ ነው እንደምታውቁት ማለት ነው። እና ሁለቱም ቦታ ላይ እነ አንደርሰን እነ ዋርተን ብቻ ቦርዱ እንደሚያውቁት አድርገው እነ ጉማሬሽም ስማቸው የተያያዘ ነው ሪፕሌስ ለማድረግ ነው ከጎንዛሌዝ ጋር አሪፍ ለመጣመር የሚችል ተጫዋች ነው እንትን ለማድረግ ነው። ኦብቪየስሊ የተጫዋች የሚወጣ እየመሰለኝ አይደለም። ለምን አንድ ዓመት ኮንትራት አለው ያነጋግሩታል ምናምን። ከወጣም እሰየው፣ ከተቀመጠም እሰየው። አለቀ። ሌላ ምንም ነገር የለም።
ለማንቸስተር ሲቲ ትልቅ ክብር ሊኖረን ይገባል። ማንቸስተር ሲቲ በአሁን ሰዓት ትንሽ ክለብ ነው ብሎ የሚያስብ ሰው ካለ የእግር ኳስ እውቀቱ ላይ ጥያቄ ምልክት አስነሳል። ሮድሪ ይሄ ነገር በመናገሩ ማንቸስተር ሲቲን የምታብጠለጥሉ ትንሽ ክለብ ነው አያችሁ አይደል ምን እንዳላችሁ ብላችሁ የምታስቡ ሰዎች ሁለት ሐሳብ ላንሳ። ሮድሪ እስኪ ንገሩኝ፣ በማንቸስተር ሲቲ ቤት ምን አትሆን ምን ጎሎበት? ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ኤፍ ኤ ካፕ፣ ካራቦ ካፕ፣ ባላንዶር፣ ገንዘብ። ማንቸስተር ሲቲ እኮ ሮድሪ የትኛውም የዓለማችን ገናና ትልቅ ክለብ ቢዞር ሊያገኝ የሚችላቸውን ክብሮች በሙሉ ሰጥቶታል። እንደውም ላያገኝ የማይችላቸው ነገሮች በሙሉ አንዳንድ ክለቦች ሄዶ ሊያገኝ የማይችላቸው ነገሮች በሙሉ ሰጥቶታል ማንቸስተር ሲቲ። ማንቸስተር ሲቲ ብቻ ሳይሆን የሰጠው ሮድሪም በብቃቱ አንድ ላይ አግኝቶታል። ሶ ከማንቸስተር ሲቲ የሚወጣው ሮድሪ የሆነ ነገር ስለጎደለበት ነው ብላችሁ የምታስቡ ሰዎች ካላችሁ ስህተት። ሲቲ ሁሉን ነገር ሰጥቶታል። ሁሉን ክብር አግኝቷል በሲቲ ኢቭን ባላንዶርን ጭምር ማለት ነው። ስለዚህ የማንቸስተር ሲቲ ትንሽነት ሳይሆን የሮድሪን ሀሳብ ብቻ ለምን አትወስዱ? ሮድሪን ተናገረ ብላችሁ ለምን አትወስዱ? ለምን ሲቲ ዲስሪስፔክት ታደርጋላችሁ? አይገና ሄነሪ ከአርሰናል አልወጣም እንዴ? ወደ ባርሴሎና አርሰናል ትንሽ ሆኖ ነው? ሲያርሰበን ከማንቸስተር ዩናይትድ ወደ ሪያል ማድሪድ አልሄደም እንዴ? ዩናይትድ ትንሽ ሆኖ ነው? ኳስን የምንረዳበትን ነገር እናስተካክል እባካችሁ። ሁለተኛው ሀሳቤ ሮድሪ የተናገረው ነገር፣ ሮድሪ በዚህ ሰዓት ኮንትራት እያለው ለስፔን ብሔራዊ ቡድን መግለጫ እየሰጠ እንደዚህ አይነት ጥያቄ ሲቀርብለት ፕሮፌሽናል በሆነ መልኩ በማንቸስተር ሲቲ ቤት ኮንትራት አለኝ፣ ኮንትራቴን ማክበር እፈልጋለሁ፣ አመቱ መጨረሻ ላይ የሚፈጠር ነገር ካለ አብረን እንመለከታለን፣ አሁን ግን በማንቸስተር ሲቲ ቤት ደስተኛ ነኝ ብሎ እልፍ ማለት ይችላል። አሁን ለሲቲ እየተጫወተ ፕላስ የተጠየቀው ስፔን ብሔራዊ ቡድን ውስጥ ሆኖ ስለ ማንቸስተር ሲቲ እንደዚህ አይነት ነገር መናገሩ አም ፕሮፌሽናል የሆነ አስቴት ነው ብዬ አስባለሁ። ስለዚህ የኔ ሀሳብ በሮድሪ እሺ ሲቲዝንስ ከሮድሪ በጭራሽ የማልጠብቀውን ነገር እንግዲህ እየሰማ እንገኛለን። ሰምታችኋል ብዬ አስባለሁ። ወደ ነገሩ ከመግባቴ በፊት ይቺ አሁን ፕሪዲክሽንስ የምትለዋን ቴሌግራም ተቀላቀሉ። የሚገራርሙ ትኬቶች በየቀኑ እየሰራን ስለሆነ ጆይን በሉ። ያው እንግዲህ ወደ ስፔን ባቀናበት እንትን ኢንተርቪው እየተደረገ ነበርና ስለ ሪያል ማድሪድ ይጠየቃል። ያው ምን ተብሎ ነው የሚጠየቀው? ከዚህ በፊት ለአትሌቲኮ ማድሪድ መጫወትህ ለሪያል ማድሪድ እንዳትጫወት ያደረግ በሩን ይዘጋዋል ወይ ምናምን ተብሎ ተጠየቀ ማለት ነው። ያው ከሪያል ማድሪድ ጋር ኢንተረስት አላቸው እነሱና የሚባል ነገር ስላል እና ሮድሪ the fact that I played for Atletico doesn't stop me playing for Real Madrid ነው ያለው። ለአትሌቲኮ መጫወቴ ለሪያል ማድሪድ እንዳልጫወት አያስቆመኝም ምን ያለው። ያው አያስቆመኝም መጫወት አለ ሳይሆን አይከለክለኝም አይነት ማለት ነው። እና ትንሽ የደበረኝ ደግሞ ብዙዎቹ ስለ ሮድሪ ሲቲ ሲፖስቱ መሄድ ትችላለህ ልቀቅልን ምናምን እያሉት ነው። እንደውም ሮድሪ በጣም አበሳጭቶ you cannot say no to the best club in the world ለዓለማችን ምርጡ ክለቦች እምቢ ማለት አትችልም ነው ያለው። እና ይህ በጭራሽ የማይባል ነገር የዓለማችን ምርጡ ክለብ ያልሆነ ቡድን ላይ የሚጫወቱ ተጫዋቾች ራሱ አይታቸው ከሆነ the best club in the world እና ይሉታል የራሳቸውን ክለብ ማለት ነው። እሱ ደግሞ በማንቸስተር ሲቲ ቤት እያለ ፍሪ እንትን እንኳን አይደል በማንቸስተር ሲቲ ቤት እያለ እንዴት ነው ለሮድሪ በጣም ክብር አለኝ በጣም ነው እኮ የምወደው መከራከርልህ፣ ግን ለዓለማችን ምርጡ ክለብ እምቢ ልትል አትችልም ትላለህ በእናትህ። እና አሁንም ቀረ በሩን ክፍት አድርጎላቸዋል ማለት ነው። ይሄ ማለት በሩ ክፍት ነው። ሪያል ማድሪድ ቢጠይቁት ሲቲ ደግሞ ኮንትራቱን ካላራዘመለት እኔ እየተናገርኩ ነበር ከዚህ በፊት እንደዚህ አይነት ነገሮች ሲፖስቱ ሮድሪና ሪያል ማድሪድ እንደ ዴብሮይን ጸጥ ብለው ምናምን ኮንትራቱን ሳያራዘሙለት የሚቀሩ ከሆነ ነው ሊሄድ የሚችለው እንጂ ኮንትራቱን የሚያራዘሙለት ከሆነ የሚሰሩበት ከሆነ ኮንትራቱን ለማራዘም በእርግጥ እስከ 2027 አለው እኮ አሁን ግን በሚቀጥሉት ወራቶች ይወስናል ነው የሚባለው። እና ያው እንደዛ የማያራዘሙለት ከሆነ ነው እንጂ ሊለቅ የሚችለው ሮድሪ በጭራሽ አይከዳንም ይወዳል ክለቡን ደም ይሰጣል እያልኩ ነበር ስከራከሬ ነበር። ሌላኛው ምንድነው I have great respect for ቪኒ ለቪኒ ክብር አለኝ በጣም ትልቅ ክብር አለኝ። ሰዎች ነው አጌንስት ኢች አዘር ነው ሊያጠላሉን የሚፈልጉት በቃ በባላንዶሩ ጉዳይ ምናምን እንጂ ምንም አይነት ኢሹ የለብንም ከቪኒ ጋር ክብር አለኝ ለሱ ምናምን ብሏል። በቃ ነገሮች ሁሉ እሱ ወደ ሪያል ማድሪድ መሄድ እንደሚፈልግ ነው እያሳዩ የሚገኙት። እና ከሄድክም ኒኮይ በደና ጊዜ ያስፈረመው የ24 ዓመት ወጣት ድንቅ ሮድሪ በተጎዳ ጊዜ የሚገርም ችሎታውን ያሳየን ኒኮ ጎንዛሌዝ አለን። እንደውም ሮድሪ መጥቶ ኒኮ ወደ ቤንች መሄድ ከጀመረ ጀምሮ ከ2026 ጀምሮ በተከታታይ ለ4 ነው ምናምን ጨዋታ ማሸነፍ አቅቶታል ሲቲ እየተባለ የሆነ ሰሞን ሲወራ ነበርና እሱ እውነት ነው ሮድሪ ነው እንደውም ካሲ ሆነ ልላችሁ ሳይሆን ከኒኮ ጋር ምን ያህል ምርጥ እንደነበረን ለማስታወስ ያክል ነው። እንዳታስቡ ሲቲዝንስ መሄድ ይችላል የክለብ ደጋፊ እንጂ የሮድሪ ደጋፊ አይደለም። ግን በጣም ሮድሪ ወዳለሁ
እንዴት ናችሁ? ሰላም ናችሁ? ይቺን እኮ ሀዘን አልደረስኩም። ሀዘኗን ልድረስ ብዬ መምጣቴ ነው ጀማው። ሀዘኑ ትላንትና ነው የተፈጠረው፣ ግን ያው መድረስ ግድ ነው። ሀዘን ስለሆነ ቢያድርም መተን መድረስ አለብን ጀማው። ከእናቷ ሆድ ወጣ እናቷን ምትመታ የሚል እንቆቅልሽ ነበረ። መልሱን ኮሜንት ላይ አስቀምጡት። ከእናቷ ሆድ ወጣ እናቷን ምትመታ ምንድነች? ሮድሪ ነች። ሮድሪ ነች። አንተ ለጠፋቸው እኮ አንተ እዛው ቤት እየበላው እየጠጣህ እንደዛ እንዳልተጋጋጡልህ እንዳልተፋለጡልህ ሮድሪ መልሰህ ትወግራቸዋለህ። ልጆች ናቸው ብሎ ይሆን እንዴ? እናንተ ኦሮቦዴ። ለማንኛውም ጀማ ኦፊሻሊ እንግዲህ ሮድሪ ማድሪድ ይመቸኛል አለ። በቃ ማድሪድ ውስጤ ነው አለ፣ ውስጤ ነው አለ። መሄዱ አይቀርም። በቃ ይሄ ልጅ መቼ ነው የሚሄደው ጥያቄው እንጂ ጋርዲዮላም ከለቀቀም ካለቀቀም ማለት ነው የሚቀር አይመስለኝም። ልጁ ልቡ ሸፍቷል አንዴ ማለት ነው። ከዚህ በኋላ አሁን እንዴት ነው ሲቲን ወክሎ ነው የሚጫወተው? ሲቲ ማድሪድስታ ሆኖ ነው የሚጫወተው ልጁ። ይሄ አንደር ከቨር ነው በቃ እንጂ እንዳታም ነው ደምረን ማለት እኔ እኮ ሲንጫጩ እያየሁ እኮ ሲደቀቅ እንዴት እዚህ ሆኖ እንዲናገራል እንዴት ምናምን ይላል። ምን ልታመጡ ነው? ምን ልታመጡ? እረፉ በቃ አትረብሹ። ልጁ ማድሪድ ይመቸዋል። ነውራም በአደጋ